ምዕራፍ 37 እንዲህም ሆነ፣ ንጉሡ ሕዝቅያስ ይህን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ። የቤቱንም አዛዥ ኤልያቄምን፣ ጸሐፊውንም ሳምናስን፣ የካህናቱንም ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ይሄዱ ዘንድ ላካቸው። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሣጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቂስን ቃል አምላክህ እግዚአብሔር ይሰማ እንደሆነ፣ አምላክህ እግዚአብሔርም ስለ ሰማው ቃል ይገሥጸው እንደሆነ፣ ስለዚህ ለቀረው ቅሬታ ጸልይ አሉት። እንዲሁ የንጉሡ የሕዝቅያስ ባሪያዎች ወደ ኢሳይያስ መጡ። ኢሳይያስም ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለ ሰደቡኝ ስለ ሰማኸው ቃል አትፍራ። እነሆ በላዩ መንፈስን እሰድዳለሁ፣ ወሬንም ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አደርጋለሁ በሉት አላቸው። የአሦርም ንጉሥ ከለኪሶ እንደራቀ ሰምቶ ነበርና ራፋስቂስ ተመልሶ በልብና ሲዋጋ አገኘው። እርሱም የኢትዮጵያ ንጉሥ ቲርሐቅ ሊወጋህ መጥቶአል የሚል ወሬ ሰማ። በሰማም ጊዜ ወደ ሕዝቅያስ መልእክተኞችን ላከ፣ እንዲህ ሲል፣ ለይሁዳ ንጉሥ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ የምትተማመንበት አምላክህ አያታልህ። እነሆ የአሦር ነገሥታት በምድር ሁሉ ላይ ያደረጉትን እንዴትስ እንዳጠፏቸው ሰምተሃል። አንተስ ትድናለህን? አባቶቼ ያጠፏቸውን ጎዛንን፣ ካራንን፣ ራፊስን በተላሳር የነበሩትንም የኤድንን ልጆች የአሕዛብ አማልክት አዳኗቸውን? የሐማት ንጉሥ፣ የአርፋድ ንጉሥ፣ የሴፈርዋይም ከተማ ንጉሥ፣ የሄናና የኢዋ ንጉሥ ወዴት አሉ? ሕዝቅያስም ደብዳቤውን ከመልእክተኞቹ እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ፣ አንተ ብቻህን የምድር መንግሥታት ሁሉ አምላክ ነህ። ሰማይንና ምድርን ፈጥረሃል። አቤቱ ጆሮህን አዘንብልና ስማ። አቤቱ ዓይንህን ክፈትና እይ። በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ። አቤቱ በእውነት የአሦር ነገሥታት ዓለሙን ሁሉ አገሮቻቸውንም አፍርሰዋል፣ አማልክቶቻቸውንም በእሳት ላይ ጥለዋል። የእንጨትና የድንጋይ የሰው እጅ ሥራ ነበሩ እንጂ አማልክት አልነበሩምና ስለዚህ አጥፍተዋቸዋል። እንግዲህም አምላካችን አቤቱ የምድር መንግሥታት ሁሉ አንተ ብቻ እግዚአብሔር እንደሆንህ ያውቁ ዘንድ ከእጁ አድነን። የአሞጽ ልጅ ኢሳይያስ እንዲህ ብሎ ወደ ሕዝቅያስ ላከ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሦር ንጉሥ ስለ ሰናክሬም ወደ እኔ ለምንሃልና እግዚአብሔር ስለ እርሱ የተናገረው ቃል ይህ ነው። ድንግሊቱ የጽዮን ልጅ ቀላል አድርገሃለች፣ በንቀትም ስቃብሃለች። የኢየሩሳሌም ልጅ ራስዋን ነቅንቃብሃለች። የተገዳደርኸው የሰደብኸውስ ማን ነው? ቃልህንስ ከፍ ከፍ ያደረግህበት ዓይንህንስ ወደ ላይ ያነሳህበት ማን ነው? በእስራኤል ቅዱስ ላይ ነው። አንተም በሰረገላዬ ብዛት ወደ ተራሮች ከፍታ ወደ ሊባኖስ ጥግ ላይ ወጥቻለሁ። ረጃጅሞቹንም ዝግባዎች የተመረጡትንም ጥዶች እቈርጣለሁ። ወደ ከፍታውም ዳርቻ ወደ ቀርሜሎስ ዱር እገባለሁ። ቈፈርሁም፣ ውሃም ጠጣሁ፣ የግብፅንም ወንዞች ሁሉ በእግሬ ጫማ አደርቃለሁ ብለህ በባሪያዎችህ እጅ በጌታ ላይ ተገዳደርህ። እኔ ጥንቱን እንደ ሠራሁት ቀድሞውንም እንዳደረግሁት አልሰማህምን? አሁንም የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግሁህ። ስለዚህ የሚኖሩባቸው ሰዎች እጃቸው ዝሏል፣
ደንግጠውም ታውከዋል። እንደ ምድረ በዳ ሣር እንደ ለመለመም ቡቃያ በሰገነትም ላይ እንዳለ ሣር ሳይሸት ዋግ እንደመታውም እህል ሆነዋል። እኔ ግን መቀመጫህንና መውጫህን መግቢያህንም በእኔም ላይ የተቈጣኸውን ቁጣ አውቄአለሁ። ቁጣህና ትዕቢትህ ወደ ጆሮዬ ደርሶአልና ስለዚህ ስናጋዬን በአፍንጫህ ልጓሜንም በከንፈርህ አደርጋለሁ፣ በመጣህበትም መንገድ እመልስሃለሁ። ይህም ምልክት ይሆንሃል። በዚህ ዓመት የገቦውን በሁለተኛውም ዓመት ከገቦው የበቀለውን ትበላላችሁ። በሦስተኛውም ዓመት ትዘራላችሁ፣ ታጭዱም አላችሁ፣ ወይንንም ትተክላላችሁ፣ ፍሬውንም ትበላላችሁ። ያመለጠው የይሁዳ ቤት ቅሬታ ሥሩን ወደ ታች ይሰዳል፣ ወደ ላይም ያፈራል። ከኢየሩሳሌም ቅሬታ ከጽዮንም ተራራ ያመለጡት ይወጣሉና የሰራዊት ጌታ የእግዚአብሔር ቅናት ይህን ያደርጋል። ስለዚህ እግዚአብሔር ስለ አሦር ንጉሥ እንዲህ ይላል፣ ወደዚች ከተማ አይመጣም፣ ፍላጻንም አይወረውርባትም፣ በጋሻም አይመጣባትም፣ የአፈርንም ድልድል አይደለድልባትም። በመጣበት መንገድ በዚያው ይመለሳል፣ ወደዚችም ከተማ አይመጣም ይላል እግዚአብሔር። ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። የእግዚአብሔርም መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። በአምላኩም በናሳራክ ቤት ሲሰግድ ልጆቹ አድራሜሌክና ሳራሳር በሰይፍ ገደሉት፣ ወደ አራራትም አገር ኮበለሉ። ልጁም አስራዶን በእርሱ ፋንታ ነገሠ።